ዳንኤል ምዕራፍ 6 ከቁጥር 1 ስፍራውን በጌታ ስም አነባለሁ። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆን 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሡም እንዳይጎዳ 3 አለቆች በላያቸው አደረገ። ከነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደልም ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱም አለቆች ሁሉ ሹማምንትና የመሳፍንት አማካሪዎችና አዛዦች ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለዋወጠው እንደ ሜዶንና እንደ ፋሪስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሡም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙ መስኮቶቹ ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። አመሰግናለሁ። በተረትም እንደሚባለው መልካም ሰው አይበረከትም ነው። መልካም ሰው አይበረከትም እንደምታውቁ እና በመልካም ሰው ላይ ሁሉ ጊዜ ነገር ይበዛል፣ ሰበብ ይበዛል። ኢየሱስ ጌታ ነው። የጌታ ቃል በሁሉም ቦታ ይገርማልና አንድ የሚገርም የቃሉ ክፍል ምንድነው? አንድ ጊዜ ኢየሱስ መጥቶ ያ አጋንንት ያለበትን ሰውየው መንፈሱን ጮና ወጣ አለው። መንፈሱ ጮሆ ወጣ። ሰውየው ተፈታ። በጣም ደስ አለው። የሀገሩ ሰዎች ሁሉ ከመጡ በኋላ ኢየሱስን እንዲህ አሉት፣ ዛሬ ነገ ሳትል ከተማችን ለቀ ውጣልን አሉ። ሽባው እብድ ከተፈወሰ በኋላ አጋንንት ከወጣ በኋላ ሰውየው ነፃ ከወጣ በኋላ ነቢይ ተነሳልን። አረ በሽተኛ ካለ ጥሩ አምጦ ሰው ሁሉ ይፈወስ፣ የሚፈወስ ነቢይ መጣ ተብሎ አልተፈለገም። ሰዎች ምን አሉ? ዛሬ ነገ ሳትል ከተማችን ለቀ ውጣልን። ኢየሱስን ውጣልን አሉ። አንተ ብቻ ውጣልን አሉ። አንተ ኖሪ አጋንንት ከምታስወጣ አጋንንት ቢኖርብን ይሻላል። ብቻ ውጣልን አሉ። የሚገርም ነው። የዛሬ ሳምንት በዚህ ቦታ ላይ አንድ የሰማው ያየው ደስ ያለን ጉዳይ ምንድነው? ያ ባለፈው ሳምንት እዚህ ቦታ ላይ የነበራችሁ ሰዎች ካላችሁ ለ8 ዓመት ታማሚ የነበረው ልጅ እዚህ ግቢ ሲገባ ሞተ። እብድ ነው። በራሱ ነው የሚሸነው። ያበደ ነው። እጁ እግሩ አይሰራም። እንዴት አድርጎ እዚህ ግቢ እንዳስገባው አይታወቅም። ግቢ ሲገባ ሞተ። እኔ በሳቱ አልነበርኩም። እንደምታውቁ በዚህ ግቢ ላይ እንኳን ሰው አፈር በልቶ ሰው እንኳን ይፈወሳልና ማን እንጸልይ አላቀን ብቻ ጸልዩ ምን አሉ ህይወቱ ተመለሰ። ከዛ አይነት ሲመጣ ያበደውን ይዞ መጡ። ጸልይኩ ጌታ ፈውሽ ያለው አለኝ። ከዛ ሰከንድ በኋላ
ድጋሜ አልታመመም። ልጁ ኢብድ ነው። የልጁ አባት ይወደኛል፣ የልጁ እናት አትወደኝ። መሞቱ ሰምታ ደንግጣ ነበረ። ኧረ ቆይ ህይወቱ ተመለሰ ደግሞ ተባለ። እሳይ ከተመለሰ አልቻለሁ። በኋላ እኔ ስጸልይ የእብደት መንፈስ ጠፋ፣ እግሩ እጁ ሰራ። እሁድ ተጸለየ፣ እሁድ እዚህ ውሎ፣ ሰኞ እዚህ ውሎ፣ ማክሰኞ መስክሮ ነው የሄደው። ሙሉ ተፈውሶ ሰኞ ማታ ሲደውል የልጁ እናት ጠየቀችው እንዴት ተፈወሰ? ነቢ እስራኤል ዳንሳ መጣና ጸለየ፣ አይምሮ ተፈወሰ፣ አሁን ጤነኛ ሆኖ ካላመንሽ ያው ልጅሽን አናግሪ ብሎ ስልክ ሰጣል። እሱ ጸልዮ ልጅ ከሚፈወስ ቢሞት ይሻል ነበር ያለች። አካ እንደዛ ኮሬ እኔም ቀጣይ ሳምንት መጣለሁ ይጸልይልኝ አላለችም። እሱ ጸልዮ ልጅ ከሚፈወስ ልጅ በዛው በሞቴ ያለች። ጎረቤት አይደለችም፣ እድር ውስጥ አንገባ አንገናኝም፣ መታ አታውቅም። ልጇ ግን ተፈወሰ። አላመሰገነች፣ እንደው ተናደደች። ባሏን ተቆጣች። የማየው ባሏ አይኑን ጸለይኩ፣ አይኑ ተከፈተ። አረ እኔም አይኔ ተከፈተ፣ አይኔ ቢጠፋ ይሻላል አለችው። እሷ ምንም ትበል ብቻ እኔ አንተ ነው የምወድ፣ የእሷን ሴባ አታርግ የኔን ሴባ አድርግ አለኝ። የእሱን ሴባ አድርግ ይዣለሁ። ጉባኤ ለጌታ ክብር ያመጣል። ዳንኤል መልካም መንፈስ ያለው ሰው ነው። አሁን ባነበብነው በቃል ክፍል ላይ እግዚአብሔር ዳንኤልን ባያስነሳ ኖሮ የዳንኤል አይን ባይከፈት ኖሮ እነዚያ ሰዎች ሁሉ ይጠፉ ነበረ፣ ይሞቱ ነበረ። መንግስቱ እየቀጠለው፣ ህዝቡ እየቀጠለው፣ ጦንቃይ ሟርተኛ ደጋሚ ራሱ እድሜ የተጨመረው ዳንኤል ባይኖር ኖሮ ንጉሱ ያየውን ራእይ ኢየሱስ ጌታ ነው። ንጉሱ ያየውን ራእይ ዳንኤል አይቶ ባይተረጉም ኖሮ ንጉሱ ተቆጣ እኮ። የሆነ ራእይ ማታ አየው፣ ጠፍቶብኛል፣ ከየትም ካላመጣችሁ አለ። የሆነ ጉዳይ ጠየቁ፣ ምንም መረጃ መስጠት አልፈለገም። ማታመጡ ከሆነ ይገላችኋለሁ አለ። መግደልም ጀምሮ ነበረ። ግን ዳንኤል ምን አለ? አንተ የምትለው ራእይ እነዚህ ጦንቃዮቹ፣ ደጋሚዎቹ፣ ሟርተኛ ሁሉ ማወቅ አይችልም። ምስጢር የሚገልጥ ያለው አምላክ በሰማይ ነው። ለኔ ጊዜ ስጠኝ ልጸልይልክ። ጦንቃዮቹም ይሁኑ ሟርተኛም ይሁን አንተም ሁን እኔ ልጸልይ ጊዜ ስጠኝ። ጊዜ ለምንድን ነው? አምላኬን እጠይቃለሁ። ጊዜ ተሰጠ። ጌታም ተናገረ፣ ትርጉሙ ተነገረ፣ የሁሉ እድሜ ተጨመረ፣ መንግስቱም ጸና፣ የህዝብ ሕይወት ኑሮ ተቀጠለ። ንጉሱ ወደደ ማንን? ዳንኤልን። ምን አይቶ? መልካም መንፈስ አለ። ጌታም እንዳለበት አወቀ። በኔ ስር እንዲህ አይነት ሰው አለ በልቡ አሰበ። 120 መሳፍንቶችን 120 ሀገር የከተማ ካንቲባ ተብሎ እንደሚጠራ ይሁን በአሁኑ ንግግር ሰዎችን አስቀመጠ። ከ120 መካከል ደግሞ ሶስት ዋና ሰዎች ተመረጡ። ከሶስቱ አንዱ ዳንኤል ነው። አሁን ደግሞ ከሶስቶችን ደግሞ አንድ ሰው ሊመረጥ ነው። ንጉስ ዳንኤል እንደሚወድ ያውቃሉ። ቶሎ ብሎ ዳንኤል ካላጠፉ ቦታው የሱ ሊሆን ነው። ሶኮ አይጠግብም፣ ሶኮ በቀኝ አይልም። ከ120ዎቹ እኮ ሶስት ቀርቷል ተመርጦ ዋናዎቹ። ኢየሱስ ጌታ ነው። ግን ሰበብ ፈለጉ፣ ነገር ፈለጉ። እንደምታውቁት ዳንኤል ጉቦ አይወስድም፣ እስክሪብቶ አይሰርቅም፣ ዕቃ አይሰርቅም። ወዲህ ቢያይ ነገር የለም። በዳንኤል ብታይ ቀን ማታ ቢፈተሽ ነገር የለም። መልካም መንፈስ አለው። የሚሰራው ስራ ሁሉ ህጋዊ ነው። ተንኮል ክፋት አያውቅም። ቀናተኛ ግን ተነሳ። በፈጠነ ሁኔታ የፈጠነ መልስ ዛሬ ይዤ መጣሁ።
በፈጠነ ሁኔታ የፈጠነ መልክ ይዤ መጣው። አሜን። ለሁላችን መነሻ የእግዚአብሔር ቃል ነው። እንደገባው ባወራ ልክ አይመጣም። መነሻ ፖይንት ላንሳችሁ። ዛሬ ይዤ መጣው ዳንኤልን አይደለም። በዚህ ጉባኤ ዳንኤሎች አላችሁ። አሜን። መልካም ሆናችሁ ነገረኛ በዝቶብሃል። ዛሬ መጸለይ እፈልጋለሁ። አሜን። 24 ሰዓት ሳይሞላ እግዚአብሔር ያስገርማችኋል። አሜን። እግዚአብሔር ያስገርማችኋል። አሜን። እግዚአብሔር ያስገርማችኋል። አሜን። እስያነ ኢየሱስ በሲ ኢየሱስ ድገሙ እስቲ አንዴ ኢየሱስ አንተ ድገሙ እስቲ ኢየሱስ። ቀናተኛ ሰው መጥፎ ነው። ሚቀና ሰው በቢሮ ይሁን በቤት ይሁን በትዳር ይሁን በቸርች ይሁን በመስሪያ ቤት ይሁን በፖዚሽን ይሁን በየትኛው ቦታ ላይ በአጠገብ ሚቀና ሰው ካለ ሚቀና መጥፎ ነው። ትዝ ይላችኋል ቃየል የአዳም ልጅ ነው። አባቱ አዳም ነው። እናቱ ሔዋን ናት። አሁን ነው ህዝብ የበዛው። በዛ ጊዜ በምድር ላይ ያለው አዳም ሔዋን ቃየል ብቻ ናቸው። ሀገር ሁሉ የነሱ ነው። እንደኛ ማሳ ማረስ አይጠበቅም። እንጨት ሁሉ ፍሬ ይሰጣል። የሚበላ ብዙ አለ፣ የሚጠጣ ብዙ አለ። ድንበር የለም፣ ጎረቤት የለም፣ ማንም የለም። ያለው አንድ ወንድሙ ነው። እሱን ለማጥፋት ተነሳ። መቶ ጌታ ነው የሚያናግረው። ፓስተሩ አይደለም የሚያናግረው፣ መልአክም አይደለም የሚያናግረው፣ ጌታ ነው የሚያናግረው። አይኒ የቀለው በሰላም ነው። አይኒ ቀልቷል፣ ጥሩ አይደለም ብሎ ጌታ ቢያናግር አምላክ እግዚአብሔር ቢያናግር ራሱ የሚቀና ሰው ታው እንኳን ነቢይ አይደለም፣ እንኳን ሐዋርያ አይደለም፣ እንኳን ቸርቹ ፓስተር አይደለም። የቅናት መንፈስ ያለው ሰው ጌታንም አይሰማ። ገደብ የለው። ይደግማለሁ። በዛ ጊዜ እንዳሁኑ ቫይረስ ብዙ የለም። የሚበላ የሚጠጣ በጣም ናፍ ነው። የፈለገውን በልቶ መኖር ይችላል። ከፈለገ ዛሬ አዋሳ ቤት አይከለከልም። መቀሌ ብሄድ የሱ ነው። ሀገር ሁሉ የሱ ነው። ግን ቀና የገዛ ወንድሙ ለማጥፋት ጌታን ቢያናገር ሁሉ ዝም አለ። ስንት ቀይ ምልክት አልፎ የልቡን ፈጸመ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እንደምታውቁት ታውቃላችሁ ጌታ መልካም አባት ነው። ይሄ ሁሉ ቢያደርግ እንኳን ረጅም እድሜ ሰጠው። ግን ከመገኘቱ ውጪ ነው፣ ከፕሬዝደንሱ ውጪ ነው። መንከራተት ህይወት። አንዳንድ ጊዜ እድሜ እኮ በመልካም ህይወት ሆኖ ጥሩ ጉዳይ ላይ ሆነ እድሜ ረጅም ከሆነ ያምራል። በመንከራተት ከሆነ እድሜ ረጅም ከሆነ ቅጣት ነው። ሰው በትኩሱ ቢሞት ይሻላል በሰላም። ይሄ አሁን ቃየል አልሞትም ጸልይ፣ የሚያገኘው ሁሉ እንዳይገሉኝ፣ ማንን ሰው እንዳይገልሽ አለ። ኑር፣ ከጌታ ውጪ መኖር፣ ከመገኘቱ ውጪ መኖር፣ ያለ እግዚአብሔር መኖር፣ የመንከራተት ህይወት መኖር። 200 ሆነ 150 ሆነ ያለ እግዚአብሔር መኖር ባዶነት ነው። ኑሮ ካልቀረ ከጌታ ጋር ከሆነ ይሄ ደስ ይላል። መገኘቱ ካንተና ከቤቴ አይወሰድ። አሜን። ከቤታችሁ አይወሰድ። አሜን። ኢየሱስ ጌታ ነው። አሜን። ዛሬ ማታ ለዚህ ጉባኤ የምስራች። አሜን። ከዚህ ጫፍ ጀምሮ እስከዚህ ጫፍ ለሁላችሁ የምስራች። አሜን። ቢገባችሁም ባይገባችሁም ነገርን ያበላሸ ቀናተኛ ነው፣ የሚቀና ሰው ነው። አንዳንዱ አልገባችሁም። እኔ ዛሬ ጌታ አሳይቶኛል። ደግሞ ለአንዳንዶቻችሁ አንተ ወደ ጌታ ቤት መጣ እንጂ አንተ ወደ ቸርች መጣ እንጂ ያንተን ወንበር ያንተን ስም ያንተን ፖዚሽን ለማጥፋት በቅናት የተነሳ ሰው አለ ሊያዋርድክ። እኔ ግን ዛሬ የማወራው አንድ ነገር አለ። ጠላት በቆፈረው ጉድጓድ የራሱ ይገባል። እግዚአብሔር ያየልህ ወደ አንተ እጅ ይገባል። አሜን። እነሱ እንዳሰቡ ጉዳይ አይሆንም። አሜን። ምቀኛ ብነሳ ነገሬ አይበላሽም። አሜን። ቀናተኛ ብነሳ ነገሬ አይበላሽም። አሜን። እሺ አንተ ነገሬ አይበላሽም። ወሰንደ ነገሬ አይበላሽም። እሺ አንተ ህይወቴ አይበላሽም። ወሰንደ ህይወቴ አይበላሽም። አሜን። ይሄ ስንት ነው? 3 ይሄ ስንት ነው? 3 2 ፖይንትና 3 ዋና ሐሳብ አንስቼ ከዛ በኋላ መጸለይ እፈልጋለሁ። አንዳንድ ጊዜ ሰው ሰይጣን ሲገባ አንዳንዱ በቅናት አንዳንዱ ባለማወቅ ሊቃወም ይችላል፣ ሊያባርር ይችላል፣ ሊያሳድድም ይችላል። ወደዛ በሰፊው ይመለሳለሁ።
ግን ዛሬ እኔ ጌታ ያለኝ ጉዳይ ምንድነው? ቀናተኛ ሲነሳ የሚቀና ሰው በተነሳ ጊዜ አንተ ማድረግ ያለብህ ድርሻ ምንድነው ነው? አሁን ለአንዳንድ ሰዎች ብዙ ሰው ምስኪን ነው። ነገሩን በደንብ ጠጋ ብሎ አያየም። ከላይ ወስዶ ይተዋል። አሁን ጠጋ ብላችሁ ብታዩ የሆነ የሰው እጅ አለ። ነገሬ እንዳይጸና እጃችሁ ከፍ አድርጉልኝ። ትመሰክራላችሁ? አዎ እንዲህ ይሆናል። አሜን። በዚህ በ5 ቀን ውስጥ ነገሬ ምኑ ጋር ተቆልፎ እንዳለ ጌታ ይፈታል። አሜን። በ3 ገመድ የተገመደ ነገር ሰዎች ፈልጎ እስከማያገኙ ድረስ የተሰወረው ነገርን እግዚአብሔር ይፈታል። አሜን። እግዚአብሔር ይፈታል። አሜን። ነገሪ ሞገስ ያገኛል። አሜን። ነገሪ አይበላሽም። አሜን። በስውር የሰሩ የነሱ ሴራ ይፈርሳል። አሜን። እስቲ አንደ ሴራቸው ይፈርሳል። በሰንደ ሴራቸው ይፈርሳል። አመሰግናለሁ። አሜን። በዳንኤል ላይ ሰበብ ነገር ዘሩ ምንድነው? ጎሳ ምንድነው? በምን አይነት መንገድ እናጠፋው? ይሄ ሰው ኖሮ ሰላምኛ እናገኝም። እንዲህ እናደርጋለን። ዳንኤል ሌላ ቦታ ይላክ፣ እኛ ወደ ውስጥ ገብተን እንደዚህ እናወራለን። ምን በአምላክ በእግዚአብሔር ካልመጣን በስተቀር በሌላ ጉዳይ ስለማናገኝ ለ30 ቀን ካንተ ውጪ ሌላ ሰው ማንም እንዳይጠራ የሚለው ሐሳብ እናወራለን። ሲታዩ የዋህ ይመስላል ንግግራቸው፣ ሲታዩ ጥሩ ይመስላል። በውስጡ ግን በጣም ነገር ያዘለ ነው። የሴረኛ ሰው ባህሪ ይሄ ነው። የሆነ ጉዳይ አስቦ የሆነ ጉዳይ ያመጣል። ንጉሱ አልፈለገ። ማን ያመልክ ማን ይጥራ? ጌታ ከተባለማ ከዳንኤል አምላክ የሚሻል ጌታ የት አለ? ንጉሱ የሚያውቀው ይሄ ነው። ለካ ያየው ነገር አለ፣ ያጣረው ጉዳይ አለ። በአምላክ በእግዚአብሔር ካልመጡ በስተቀር ዳንኤል መያዝ አይችሉም። ከሶስቱ አንዱ ዳንኤል ነበረ። እሱን ሸጉጥ ሌላ ቦታ ልኳል። ስልክ የለበት ሰዓቱ ተስማምታችኋል? አዎ ሁላችን። እናንተ ካላችሁ ምን ችግር አለ? ግን ልባቸው ያውቃል። ንጉሱ ዳንኤልን ይወዳል። ይሄ ሐሳብ በኋላ ሲነሳ ሐሳብ ይቀይራል። አሁን የማይሻር አዲስ ሕግ እናምጣ፣ በሱ ላይ እናስፈርማለን። ያ ከፈረመ አንቀጹ እሱ ራሱን ጭምር አይለቀው፣ እሱም ወደ ሐሳቡ አይመለስም። አዲስ ሕግ አመጡ፣ ንጉሱም አስፈረሙ። ወዲህ ምን አሉ? ምንም ብናስፈርም ግን ዳንኤል ለጉዳይ ሲመጣ ንጉሱ በኋላ አይታገስም። የምወደው ዳንኤል ሞቶ ለኛ ንጉስ ነገር የሚያስይ ይመስላል። እንዲህ እናደርጋለን፣ ዳንኤል ይሙት እንጂ ዳንኤል ሞቶ እኛም ከሱ ጋር እንሞታለን አለው። ሞት ያጥፋል። አንዳንድ ቦታ ላይ ወሬ እሰማለሁ። ድሮም ታጠፋለች፣ ትጠፋለች። እኔ ብዙ እውቀት የለኝ፣ እናንተ አግዙኝ። ድሮውን እንደሚላክ አጥፎ ጠፊ እንደሚባል ዳንኤል ይጥፋ እንጂ ነገሩ እኛን ጭምር ያጥፋል፣ ችግር የለም አለ። ጌታ ግን መልካም አይደለም? መልካም። ይሄ ስንት ነው? 3 ዳንኤል አምላኩን እግዚአብሔርን በፊትም ይጸልይ ነበረ። አሁን የሚባለው ጉዳይ ሁሉ ወሬ ከሰማ በኋላ የነሱን ወሬ ሰምቶ በአምልኮ ከመጡ በአይነት ከመጡ በጸሎት ከመጡ ታዲያ ምን ችግር አለ? ጌታ ሁሉ ያውቃል። በፊት ሰው ሁሉ እያየ ነበር ማገለግለው ምጸልያው። አሁን በዚህ ጉዳይ ከመጣ የኔ ጌታ የልብ አምላክ ነው፣ በልቤ እጸልያለሁ ብሎ ሐሳቡ አልቀየረም። ተንበርኬ ነው የምጸልየው፣ ቆሜ ነው የምጸልየው አላለም። እንዲህ ነው የምጸልየው፣ እንዲህ ነው የሚሆነው አላለም። እንደለመደ እንደ በፊቱ እንደ መጀመሪያው በቀን 3 ጊዜ መጸለይ ተንበርኮ መጸለይ ጀምረ ይላል። ዛሬ እንዲህ የሚል ሐሳብ ይዤ መጣሁ። እናንተ እግዚአብሔር ሰዎች ሰይጣን ብነሳ ቀናተኛ ብነሳ ቀድሞ የምታደርገውን ከአምላክ ጋር ያለው ልምምድ እንዳትቀይር። አሜን። ሐሳብን እንዳትቀይር። አሜን። ሐሳብ እንዳትቀይር። አሜን። አሁን ለኛ ስንሰብክ ቀላል ነው። በስብከት የዳንኤል አምላክ ለኛ ቀላል ነው።
የአብርሃም አምላክ ለኛ ቀላል ነው። እነዚያ ሶስቶችን ከእሳት ያወጣ አምላክ ለኛ ቀላል ነው። ለዳንኤል ግን ከባድ ነው። የኛ ጌታ ሁሉ ይችላል። ነገሩ ገብቶ ሲመጣ ግን ዝም አይልም። ነገሩ ገብቶ ሲመጣ ዝም አይልም። በቅርብ ጊዜ እንዴት ይባላላችሁ? የዳንኤል አምላክ እንደሚባል ሁሉ አሜን አሜን። አረ ያንተ ጌታ ጌታ ነው። አሜን። አረ ያንቺ ጌታ ጌታ ነው። አሜን። የሚያዝብ ትልቅ ጉዳይ ወደ እጃችሁ ይገባል። አሜን። እዚያኔ ኢየሱስ በስ ኢየሱስ እሺ፣ የዳንኤል አምላክ፣ የዳንኤል አምላክ፣ የአብርሃም አምላክ፣ የኤልያስ አምላክ፣ የኤልያስ አምላክ ወዴት ነህ? ወዴት ነህ? እስቲ አሜን አሜን። ስለዚህ ለዚህ ጉባኤ ዛሬ ማታ የምስራች አሜን እንዲህ የሚል ሐሳብ ይዤ መጣሁ። አሜን። ሰበብ ፈልጎ ነገር ፈልጎ ተደራጅቶ አስቦ አውርቶ በመጡ ሰዎች ፊት ዳንኤል ከአንበሳ ጉድጓድ እንዳወጣው እኔ አባቴ አንተን አወጣለሁ። አሜን። እኔ አባቴ አንተን አወጣለሁ። አሜን። ከአንበሳ ቢሆንም አድናለሁ። አሜን። ከእሳትም አድናለሁ። አሜን። ከክስም አድናለሁ። አሜን። ከነሱ ሐሳብ አድናለሁ። አሜን። ወጥመድ ተሰበረ፣ አሜን። እኛም አመለጠን። አሜን። ወጥመድ ተሰበረ፣ አሜን። እኛም አመለጠን። አሜን። ሃሌሉያ። አመሰግናለሁ። አሜን። እጅ ያለ ሁሉ ቀኝ እጅ ከፍ ያድርግና ወጥመድ ተሰበረ ይበል። ወጥመድ ተሰበረ፣ እኛም አመለጠን በል እስቲ። እኛም አመለጥን። ሕያው ጌታ ነው የምላችሁ፣ በዚህ ወር ታመልጣላችሁ። አሜን። ከክስ ታመልጣላችሁ። አሜን። ከሞት ታመልጣላችሁ። አሜን። ከዕዳ ታመልጣላችሁ። አሜን። ከወሬ ታመልጣላችሁ። አሜን። ከተዘጋጀ ታመልጣላችሁ። አሜን። ከሰማን ታመልጣለን። አሜን። ከሰማን ታመልጣለን። እግዚአብሔር ያስመልጣል። አሜን። አረ ያስመልጣል። አሜን። አመሰግናለሁ። ሃሌሉያ። አላችሁልኝ? አለን። እናንተ የእግዚአብሔር ሰዎች፣ የእኛ ቸርች የነቢይ ቸርች ነው። ከሩቁ ቦታ መጥታችኋል። ነገ እዚህ ቦታ ማይቢ አትገኙም። ቀጣይ ሰኞ ማይቢ አትገኙም። ግን በሆነ ጊዜ እንገናኛለን። እቺን ቀን ዛሬ ያዙልኝ። በቅርቡ እንዴት ትላላችሁ? አሜን አሜን። አሁን ያለው መከራ፣ አሁን የመጣ ክስ፣ አሁን የመጣ ችግር እያያችሁም ከዚህ ጉዳይ ከወጣችሁ በኋላ በቅርብ ጊዜ እንዴት ትላላችሁ? አሜን። እግዚአብሔር ከእኛ ጋር ባይሆን ኖሮ፣ እግዚአብሔር ከኔ ጋር ባይሆን ኖሮ፣ አሜን። እግዚአብሔር ከእኛ ጋር ባይሆን ኖሮ። አሜን። አመሰግናለሁ። የዜማ ጊዜ አለ። አሜን። የምስጋና ጊዜ አለ። አሜን። ይሄን ቀን እያሰባችሁ፣ ይሄን ወር እያሰባችሁ፣ ይሄን ጉዳይ እያሰባችሁ ከዚህ ሁሉ ከወጣችሁ በኋላ በጣም ደስ ያላችሁ እግዚአብሔር ከእኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ ለጥርሳቸው ንከሻን አሳልፎ ያልሰጠ እግዚአብሔር ይባረክ። ወጥመድ ተሰበረ፣ እኛም አመለጠን። ወጥመድ ተሰበረ፣ እኛም አመለጠን። ሃሌሉያ። አመሰግናለሁ። አሜን አትሉማ? አሜን። እስቲ ለጥርሳቸው ንከሻ ብለሲ ለጥርሳቸው ንከሻ አሳልፎ ያልሰጠኝ አሳልፎ ያልሰጠኝ እግዚአብሔር ይባረክ። እግዚአብሔር ይባረክ። ልጸልይላችሁ። በምትፈራቸው ሰዎች እጅ አሳልፎ አልሰጠም። አሜን። በምትፈራቸው ሰዎች እጅ አሳልፎ አልሰጠም። አሜን። ነፍስ እንደ ምርኮ ትሆናለች። አሜን። በሰይፍ አትወድቅም። አሜን። በእኔ ታምነሃልና፣ አሜን። ስሜን አውቀሃልና ረዥም ዕድሜ አጠግባለሁ። ያለ ጊዜ አትሞችም። ያለ ጊዜ አትሞትም። አረ ያለ ጊዜ አትሞችም። እስቲ አንተ ያለ ጊዜ አልሞትም። እሺ ያለ ጊዜ በጌታ ያለ ጊዜ አልሞትም። እሰንደ ያለ ጊዜ አልሞትም። አመሰግናለሁ። ቀኝ ከፍ አድርግና ያለ ጊዜ አልሞትም በል። ያለ ጊዜ አልሞትም። በእኛ ቤት ሞት አይሆንም። በሲ በእኛ ቤት ሞት አይሆንም። በዚህ ዓመት ሐዘን አይሆንም። በሰንደ በዚህ ዓመት ሐዘን አይሆንም። ልጸልይላችሁ። አዎ ዳንኤል ወደ አንበሳ ጉድጓድ ገባ አልገባም? ገብቷል። ገብቷል። ገባ አልገባም? ገብቷል። የእኛ ጌታ መንገዱ ብዙ ነው። ከፈለገ ሳይገባ ያወጣል፣ ከፈለገ ገብቶ ያወጣል። እኔ ዛሬ ማታ እንዲህ ልበላችሁ፣ ጨለማ በሆነባችሁ ሕይወት ላይ ሰላም ላንተ ይሁን። አሜን። ሰላም ላንቺ ይሁን። አሜን። ሰላም ለቤት ይሁን። አሜን። ሰላም ለቤትሽ ይሁን። አሜን። እዛነ ኢየሱስ ኢየሱስ እሱ ምን ይከለክለዋል? ምንም። ከፈለገ
ዝግ ሆኖ እያለ ይገባል። ይገባል። ከፈለገ ዝግ ሆኖ እያለ ያወጣል። ያወጣል። በዚህ ወር እንዲህ ይሆናል። አሜን አሜን። ዝግ ነው በምትለው ቦታ ላይ እግዚአብሔር መውጫ በር ያዘጋጃል። አሜን የማውጫ በር ያዘጋጃል። አሜን የማውጫ በር ያዘጋጃል። አሜን። እስቲ እግዚአብሔር በሳንደ እግዚአብሔር የማውጫ በር የመውጫውን በር ያዘጋጅልኛል። 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 ለአንዳንዱ ገንዘብ ያዘጋጃል። አሜን። ዳኛ ያዘጋጃል። አሜን። ቪዛ ያዘጋጃል። አሜን። ያር ያዘጋጃል። አሜን። አረ አትዋረጅም። አሜን። ለማንም መላገጫ አትሆኝም። ለብዙ ሰው መነጋገሪያ ትሆናለህ። አሜን። አንሶነ ኢየሱስ ኢየሱስ አመሰግናለሁ። ስለዚህ ሊነጋ ስል ይጨልማል። ሊነጋ ስል ይጨልማል። ነካ አድርግና በጎን ያለው ሰው ሊሳካልኝ ነው መሰለኝ በለው። ሊሳካልህ ነው። ሊሳካልኝ ነው መሰለኝ በለው። ሊሳካልኝ ነው መሰለኝ። እናንተ ስታዩ ሰው ሁሉ ወረኛ ከበዛ ነገኛ ከበዛ ሰው ሁሉ ከተነሳብህ አንተ አላውቅም እንጂ ሊሳካልኝ ነው። አሜን አሜን። ሊሳካልሽ ነው። አሜን አሜን። አሁን ጊዜ ደርሶ ነው። አሜን አሁን ዘመን ደርሶ ነው። አሜን። ዛሬ ማታ የምስራች አሜን አሁን ያያችሁ ግብፃዊ ለዘላለም አታዩአችሁም። አሜን። ያስጨነቃችሁን አታዩም። አሜን። ያስለቀሰን አታዩም። አሜን። ክስን አታይም። አሜን። ዕዳን አታይም። አሜን። እግዚአብሔር ይጎበኛል። አሜን። እሰነ ኢየሱስ ኢየሱስ ትመሰክራላችሁ። አዎ ቃል ትገባላችሁ። አዎ። እንዲህ ይሆናል። ከ3 ወር በኋላ ጠላትን ትመግባለህ። አሜን ጠላቶችን ትመግባለህ። አሜን መቶ በአንተ ስር ያርፋሉ። አሜን። አሳደደው አይደለም፣ አዎ። አስጨነቀው አይደለም። አዎ። አባት ያደርጋል። አሜን አባት ያደርጋል። አሜን። አባት ያደርጋችኋል። አሜን። ገና ታሳርፋችኋል። ኢየሱስ ጌታ ነው። አሜን። ቁጭ ብለህ ሳንዴ ለዚህ ጉባኤ ዛሬ ማታ የምስራች በጌታ ባላችሁ ቦታ ላይ እስከሚበቃችሁ ድረስ እጆቻችሁን በደም ዘርጉ። እስቲ አሜን። አሜን። በየጆሮአችን፣ በየአንገታችን፣ በየእጃችን የተሰቀለው ይህ ወርቅ ዝም ብሎ መቶ አይደለም። እሳትም አልፎ ነው። መከራ አልፎ ነው። ስቃይ አልፎ ነው። ዛሬ ጌጥ ሆኖ ግን በንጉሥ እጅ ወርቅ አለ። በንጉሥ ጆሮ አንገት ላይ ወርቅ አለ አይደለም። አሁን ጉዳይ እንዲህ ሊሆን ነው። ከዚህ በላይ ድጋሜ አትፈታተኑ። አሜን። የክብር ጊዜ ደርሷል። አሜን። የኃይል ጊዜ ደርሷል። ድጋሜ አትዋረጅም። እግዚአብሔር ያሳያችኋል። በተራ ፊት አትከበራለህ። ኢየሱስ ጌታ። አሜን። አመሰግናለሁ። አሜን አትሉማ? እኔ አንድ ጉዳይ ይታየኛል። የፈጠነ እግሮችን እያየሁ ነኝ። አሜን አሜን። የማይቆሙ እግሮችን እያየሁ ነኝ። ድምፅ ይሰማኛል። ኮቴ ይሰማኛል። ፈጣን ሰው እያየሁ ነኝ። በበቀል ቅባት የምነሳ ጨካኝ ሰዎች እያየሁ ነኝ። ስሙን የሚያስከብሩ ብርቶቹ ይነሳሉ። ኃይላችሁ ይታደሳል። በአንተ ወንጌል ይጠራል። በአንቺ ወንጌል ይጠራል። የዳንኤል ብቻ አይደለም፣ የእስራኤል አምላክ፣ የዳዊት አምላክ፣ የበርገራ አምላክ፣ አረ ያንተ አምላክ ገና ይባላል። አመሰግናለሁ። አሁን ጉዳይ እንዲህ ይሆናል። ከዚህ ጉባኤ በኋላ ከዚህ ወር በኋላ ለመንግስትም ለመንግስቱ ለህዝብም ለከተማ ለቸርችም የማያሳፍር አሜን አሜን ጀግና ሰው ይነሳል። አሜን። እሳት የቀመሰ አሜን። ውሃ አልፎ የመጣ ወሬ አልፎ የመጣ የማይሸማቀቅ ለወንጌል የሚኖሩ ሐሳብ የማይቀየሩ ብርቶች ይነሳሉ። ብርቶች ይነሳሉ። ኢየሱስ ጌታ ነው። አሜን። አንዴ ቁጭ በሲ የምስራች አሜን። የምስራች አሜን። የምስራች አሜን። ይሄ ስንት ነው? 3 ይሄ ስንት ነው? 3 አጥፊው ፈጽሞ ጠፍቷል። አሜን። የሚከተል ይመለሳል። አሜን። የሚያሳድድ ይመለሳል። አሜን። እግር የሚከተል እሱ ይመለሳል። አሜን። በቅናት ምነሳ እሱ ይመለሳል። አሜን። እስያነ ኢየሱስ 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 ኢየሱስ
አሜን አትሉማ? አሜን። ይሄ ቀን ያዙልኝ። ሳኦልም እንደምታውቁ ነው የተቀባ ነው። ዳዊትም የተቀባ ነው። የሆነ ሴቶች አወሩ። ዳዊት 1000 ገደለ፣ ሳኦል 1000 ገደለ። ሳኦል ቀና ይላል፣ ተናደደ ይላል። ዳዊት አልተናገረም። ያወሩ ሴቶች ናቸው። እሱ ግን ተነሳ በቁጣ ካላጠፋው አለ። ዳዊት ምን ያደርግ? ያወሩ እነዚያ የተነሱ እነዚያ ጎሻሎ እነዚያ በቁጣ ተነሳ። ካላጠፋው ጦር ይዘው እስቲ አሜን። በከባቱ ሊያጠፋ ይወረውራል። ዳዊት አይጨነቅም። ዞር ጦሩ ሄዶ ግድግዳውን ዞር ግድግዳውን እስቲ አሜን አሜን። አንተና ነገርን፣ ህይወትን፣ ቢዝነስን፣ ትዳርን፣ እቅድን፣ ዓላማ ሊያፈርስ የተነሳ ጠላት ቤቱን ያፈርሳል እንጂ አንተ አትሞትም። አሜን። አንቺ አትሞችም። አሜን። እስቲ ሊያጠፋኝ በልሲ ሊያጠፋኝ የተነሳ በልሲ የተነሳ የተኛው ጃግና ቢሆንም የተኛው ብርቱ ቢሆንም ቤቱ ይፈርሳል እንጂ ራእዩ ይፈርሳል እንጂ ነገሩ ይፈርሳል እንጂ እኔማ በሰው እጅ አልሞትም። በኢየሱስም አትሞችም። በኢየሱስም አትሞትም። በኢየሱስም አትሞትም። አሜን።